ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ለመላው ክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ እያልን የጥር 12 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሳውዲ ከተያዙ ስደተኞች መካከል 59 በመቶ ኢትዮጵያውያን ናቸው ተብሏል። ሰሙታላችሁ። በጥምቀት ዕለት በተለያዩ አካባቢዎች ውጊያዎች ሲቀጥሉ አረጋ ከበደ ደግሞ በጎንደር ጥምቀትን እንዳናከብር ፋኖን ፈርተን ነበር ሲሉ ተደምጠዋል። ዝርዝር የግንባር መረጃዎችን ይዘናል። የአባይ ግድብ ለደረሰብን ጉዳት ኢትዮጵያ ካሳ ትክፈለን ስትል ግብጽ ጠይቃለች። ህወሓት የአሜሪካ አምባሳደርን ጉብኝት ሲቃወም የዞኑ አስተዳደር ደግሞ የወልቃይት ጉዳይና የፕሪቶሪያን ስምምነት አንስቶ ምላሽ ሰጥቷል። የህወሓቱ ጀነራል አብይ አህመድ በትግራይ አሰማርቷቸዋል የተባሉ ፓርቲዎችን የጠላት ተላላኪ ሲሉ ተችተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሳውዲ ከተያዙ ስደተኞች መካከል 59 በመቶ ኢትዮጵያውያን ናቸው ተባለ። በሳውዲ አረቢያ መንግስት ባለፈው አንድ ሳምንት ውስጥ ብቻ በተከናወነ መጠነኛ የአፈሳ ዘመቻ ከ14600 በላይ ህገወጥ ነዋሪዎች ከአገር መባረራቸውን የሳውዲ አረቢያ መንግስት ያስታወቀ ሲሆን በዚህ የቁጥጥር ዘመቻ በድንበር ጥሰት ከተያዙት መካከል አብዛኛዎቹ ኢትዮጵያውያን መሆናቸው ተገልጿል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር እንደገለጸው ከታህሳስ 30 እስከ ጥር 6 2018 ዓ.ም ባለው ጊዜ ውስጥ የመኖሪያ የስራ እና የድንበር ደህንነት ህጎችን በመጣስ በአጠቃላይ 18054 ሰዎች በቁጥጥር ስር መዋላቸውን ገልጸዋል። ከነዚህም መካከል በህገወጥ መንገድ ድንበር ጥሰው ወደ ሳውዲ አረቢያ ለመግባት ሲሞክሩ የተያዙት 1491 ሰዎች ሲሆኑ ከነዚህ ውስጥ 59 በመቶ ኢትዮጵያውያን መሆናቸውን ካፒታል ጋዜጣ ያገኘው መረጃ አመልክቷል። በተጠቀሰው አንድ ሳምንት ውስጥ ብቻ 14621 ህገወጥ ነዋሪዎች ከሀገር እንዲወጡ የተደረገ ሲሆን ሌሎች 19835 ተላላፊዎች የጉዞ ሰነድ እንዲያገኙ ወደ የሀገራቸው ዲፕሎማቲክ ሚስዮኖች ተመርተዋል ብሏል። የሳውዲ አረቢያ መንግስት ለማንኛውም ህገወጥ ስደተኛ መጠለያ፣ መጓጓዣ ወይም የስራ ዕድል የሚሰጡ ግለሰቦች እስከ 15 ዓመት በሚደርስ ጽኑ እስራትና እስከ 1 ሚሊዮን ሪያል ለሚደርስ የገንዘብ መቀጮ እንደሚቀጡ በድጋሚ አስጠንቅቋል። ዓለም አቀፉ ተቋም IOM ከቀናት በፊት ባወጣው ሪፖርት ስደቱ የተባባሰው በሀገሪቱ የሚካሄዱ ጦርነቶችና ጣራ የነካው የኑሮ ውድነት ህዝቡን ስላማረረ ነው ሲል ገልጾ የነበረ ሲሆን በኬንያ በተደረገ ጥናት 70 በመቶ ስደተኞች ኢትዮጵያውያን እንደሆኑም አስታውቀው ነበር። IOM የስደተኞች መጠን 20% ጭማሪ አሳይቷል። የኢትዮጵያን ስደተኞች መጠን እጅግ አሳሳቢ የሆነ ነው ማለቱንም መዘገባችን ይታወሳል። በጥምቀት ዕለት በተለያዩ አካባቢዎች ውጊያዎች ሲቀጥሉ አረጋ ከበደ ደግሞ በጎንደር ጥምቀትን እንዳናከብር ፋኖን ፈርተን ነበር ሲሉ ተደምጠዋል። በአማራ ክልል የተለያዩ አካባቢዎች በከተራና በጥምቀት በዓላትም ውጊያዎች መቀጠላቸው ታውቋል። በሰሜን ወሎ በላስታ ኩል መስክ ግንባር በተደረገ ተጋድሎ 21 ክላሽንኮቭ መሳሪያ በፋኖ ሲማረክ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 54 የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን የአፋብን ሚኒሊክ እዝ ገልጿል። ኩል መስክ ከተማ ዙሪያ ከዙሃ አባ ኪዳነ ምሕረት እስከ ገነተ ማርያም ከቻይና ካምፕ እስከ ቀጭን አበባና ደባይራ ድረስ ባካለለው ውጊያ አገዛዙ ከመድፍና ቢኤም እንዲሁም ከአየር መቃወሚያ ጀምሮ በሞርተር 120 እና በሞርተር 80 ሽፋን በመስጠት 2 ክፍለ ጦር ሙሉ ወታደሮችን አሰልፈዋል። ሆኖም ይህ ሁሉ ግትልትል ኃይል ከፋኖ የተወሰደበትን የመልሶ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ ሰብአዊና ቁሳዊ ኪሳራን ከእግር ጥፍሩ እስከ ራስ ጸጉሩ በመከናነብ ተደምስሷል። የላስታ ሰንሰለታማ ተራሮች ያገዛዙ ጦር መቀበሪያ የወገን ከለላና መከታ ናቸው። መልክዓ ምድሩን ልክ እንደ ቤታቸው ጓዳ ጎድጓዳ የሚያውቁት የፋኖ አባላቱ ከምሽግ ምሽግ እየተወረወሩ የብልጽግናን ኃይልን አከርካሪ በመስበር ታላቅ ድል ማስመዝገባቸው ተረጋግጧል። በሌላ በኩል ጣቁሳ ወረዳ ቻችና አልዋ ቀበሌ ብልጽግና ጥምር ጦር በከበባ ሲወቀጥ አድሯል። በአፋብን ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር ናዶ ብርጌድ ተወርዋሪዎች ከበባ ውስጥ የገባው ኃይል ለጊዜው ጨለማ በመሆኑ ቁጥሩ ያልታወቀ ኃይል ከምሽጉ ውስጥ ጭቃ ሆኗል ሲል እዙ ገልጿል። በአማራ ፋኖ አንድነት የተደሰቱት አናብስቶች የአንድነቱን የመጀመሪያ ጉዞ በድል ብለው ጀምረውታል። ውጊያውን በበላይነት የመራው የናደው ብርጌድ ዘመቻ መሪ ወጣቱ ተወርዋሪ ነብር አርበኛ አወቀ የደስታ መግለጫ ዘመቻውን በብቃት መርቶታል። በሌላ በኩል የብልጽግና አገዛዝ ሰዎችን አስርቦ በርካቶችን አፈናቅሎ ትምህርትና ጤናን አቋርጦ ማዳበሪያና ግብርናን ገድቦ ኢንዱስትሪ ፓርኮችን ዘግቶ የአብይ ብልጭልጭ ፍላጎትን ለማርካት ከጦርነት የተረፈውን ገንዘብ ሳርና አበባ ተክሎበታል። በጎንደር ከተማም ተመሳሳይ ድርጊት
የፈጸመ ሲሆን የዘንድሮ ጥምቀትም መንግስታዊ በዓል እንዲሆን አድርጎ ሙሉ ባለስልጣናትን፣ ቲክቶከሮችንና ዩቲዩበሮችን፣ አባገዳዎችንና ካድሬዎችን በሙሉ ወደ ጎንደር ልከዋል። ከተመስገን ጥሩነህ እስከ ታዬ አጽቀሥላሴ፣ ካረጋ ከበደ እስከ አገኘሁ ተሻገር፣ ዳንኤል ክብረት እስከ መላኩ አለበል በጎንደር የቀረ የአማራ ብልጽግና አገልጋይ የለም። ይህ ከፋኖ አንድነት ማግስት ጥምቀትን አሳበው በጎንደር እንዲገኙ የሆነበት ምክንያት የአንድነቱን ዜና ለማደብዘዝ አስበውና ለውጥ የለውም ለማለት ነው። ሆኖም ፋኖ ሲጠበቅ የነበረውን የአንድነት ብስራት በጥምቀት አብስሮ የብልጽግናን መንደርና ዙፋን አናውጦታል። በዚህ መድረክ ላይ ንግግር ያደረጉት አረጋ ከበደ ላለፉት 2 ዓመታት ፋኖ በጎንደር ጥምቀት እንዳናከብር ስጋት ሆኖብን ነበር ሲሉ ተደምጠዋል። አረጋ ይህን ቢሉም ላለፉት 2 ዓመታት ፋኖ በጎንደር የተከበሩ ጥምቀቶች በሰላም እንዲከበሩ ማድረጉ የሚታወስ ሲሆን ይህም ህዝቡንና ሃይማኖታዊ ስርዓቱን በማክበር ያደረገው ነው። እና አረጋ ከበደ ግን አምናም ካቻምናም አጥፍተነዋል ሲሉት የነበረውን ፋኖ ዛሬ ላይ መታው አምናና ካቻምና እንፈራው ነበር ስጋትም ሆኖብን ነበር ብለዋል። ሆኖም ግን ዛሬ አንድ የሆነውና አደረጃጀቱን ያጠራው ፋኖ አምናውም ሆነ ከካቻምናው በላይ ስጋትና ፍራቻ ውስጥ እንደከተታቸው ይታወቃል። ታዬ አጽቀሥላሴ የተባሉት ሌላኛው የብልጽግና አገልጋይ ደግሞ ህዝቡን በርካታ ጠላት አለህ ቆመህ እንድትሄድ አይፈልጉም ሲሉ ተደምጠዋል። ህዝብን በርካታ ጠላት የለውም፣ ጠላትማ ያለባችሁና የበዛባችሁ እናንተ ናችሁ። የግል ጠላቶቻችሁን ወደ ህዝቡ አታሻግሩ ያላቸው ግን የለም። የአባይ ግድብ ላደረሰብን ጉዳት ኢትዮጵያ ካሳ ተክፈለን ስትል ግብጽ ጠየቀች። ግብጽ በውሃ ሀብትና መስኖ ሚኒስትሩ ሃኒ ስዋሊም በኩል ባስተላለፈችው መልእክት የኢትዮጵያ ታላቁ የህዳሴ ግድብ ላደረሰው ጉዳት ግብጽና ሱዳን ካሳ ሊከፈላቸው እንደሚገባ አስገንዝበዋል። ሚኒስትሩ በሀገራቸው ሴኔት ስብሰባ ላይ ባደረጉት ንግግር በአባይ ወንዝ እስከ ዛሬ ድረስ ኢትዮጵያ የሰራችውን ያህል መጠን ያለው ግድብ ተሰርቶ እንደማያውቅ ገልጸው ይህም የተሰራው በተናጠል እርምጃ ነው ሲል ወቅሰው የግድቡ መሰራት በግብጽ ላይ የሚፈጥረው ተጽዕኖ እየታየ መሆኑን አንስተዋል። ሀገራቸው ከአባይ ውሃ ላይ የነበራትን 55 ቢሊዮን ኪዩብ ውሃ ወደ 38 ቢሊዮን መቀነሱን ማስታውቀዋል። አክለውም እኛ የአባይ ወንዝ ድርሻችን 55 ቢሊዮን ኪዩብ ቢሆንም የሀገራችን የውሃ ፍላጎት ግን 88.5 ቢሊዮን ኪዩብ ነው ብለዋል። ያለብንን የውሃ ፍላጎትና አቅርቦት ችግር ለመፍታት አሁን በየዓመቱ 23.2 ኪዩብ ሜትር ውሃን መልሰን እንጠቀማለን። እንዲሁም ውሃን በማከሚያ መንገድ ደግሞ 4.8 ቢሊዮን ኪዩብ እናገኛለን ያሉ ሲሆን በመላው ዓለም የአንድ ሰው አማካኝ ውሃ ፍጆታ 1000 ሜትር ኪዩብ ሆኖ ሳለ ሀገራቸው ግን ይህ 500 ሜትር ኪዩብ መሆኑን አንስተዋል። ህወሓት የአሜሪካው አምባሳደርን ጉብኝት ሲቃወም የዞኑ አስተዳደር ደግሞ የወልቃይት ጉዳይና የፕሪቶሪያን ስምምነት አንስቶ ምላሽ ሰጠ። ህወሓት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሁመራ ያደረጉት ጉብኝትና ከጉብኝቱ በኋላ የሰጡት መግለጫ ከጦርነቱ ጀምሮ በአካባቢው የሚፈጸመውን ወንጀል ከግምት ውስጥ አላስገባም ብለዋል። የአካባቢውን ተፈናቃዮች ደህንነታቸውን ባስጠበቀ ሁኔታ የመመለስ ጉዳይ በሁለቱም ወገኖች ቅንጅትና እውቅና የሚካሄድ መሆን እንዳለበት የጠቀሰው ህወሓት አምባሳደሩ የኢትዮጵያ መንግስት መሪነት ተፈናቃዮች የመመለስ ሂደትን አሜሪካ እንደምትደግፍ መናገራቸው ከፕሪቶሪያው ስምምነት ውጪ ነው በማለት አዲስ ባስተላለፈው መልእክት ተቃውሞውን ገልጿል። ህወሓት አምባሳደር ማሲንጋ ወልቃይት ጠገዴን ምዕራብ ትግራይ በሚለው ስያሜ በንግግራቸውና መግለጫ መጠቀም ነበረባቸው፣ ትክክል አይደለም በማለት ጭምር ተችቷል። የወልቃይት ጠገዴ ሁመራ ዞን አስተዳደር በበኩሉ በወልቃይት ጠገዴና ሁመራ አስተዳደራዊ አከላለል ጉዳይ ከፕሪቶሪያው የግጭት ማቆም ስምምነት ወሰንና ዓላማ ውጪ ነው ብሏል። የዞኑ አስተዳደር ስለ ወልቃይት ጠገዴና ሁመራ ታሪካዊ አስተዳደራዊ አከላለልና የማንነት ጥያቄ ዙሪያ አዲስ ባሰራጨው የጽሁፍ ማብራሪያ ብልጽግናና ህወሓት የፕሪቶሪያውን የግጭት ማቆም ስምምነት የተፈራረሙት ግጭት ለማቆምና ለተያያዥ ሂደቶች ብቻ ነው ያለ ሲሆን የዞኑ አስተዳደር የፌዴራል ተቋማት ዞኑ በአማራ ክልል መዋቅር ስር የሚገኝ መሆኑን አውቀው መንቀሳቀስ ይገባቸዋል በማለት ገልጿል። ከጦርነቱ ወዲህ ያለው የአካባቢው አከላለል ከ1983 በፊት ከነበረውም ሆነ አሁን ካለው ፌዴራላዊ አወቃቀር ጋር የተጣጣመ ነው ያለው የዞኑ አስተዳደር ይህን እውነታ መገንዘብ በኢትዮጵያ ዘላቂ ሰላምና መረጋጋት ለማስፈን ለሚደረግ ገንቢ ንግግር አስፈላጊ መሆኑን ጠቅሷል። የህወሓቱ ጀነራል አብይ አህመድ በትግራይ አሰማርቷቸዋል የተባሉ ፓርቲዎችን የጠላት ተላላኪ ሲሉ ተቹ። በትግራይ ክልል ከፍተኛ ወታደራዊ አመራር የሆኑት ሌተናል ጀነራል ብርሃነ ነጋሽ በተለምዶ ወዲ መድን በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችን የጠራ ፖለቲካዊ ዓላማም ሆነ ህዝባዊ መሰረት የሌላቸው ናቸው ብለዋል። አክለውም ጀነራሉ እነዚህ ፓርቲዎች በክልሉ የሚንቀሳቀሱት የጠላት ተላላኪ ሆነው ነው ያሉ ሲሆን እነኚህንም ፓርቲዎች ለማዳ እንስሳት ጋር አመሳስለዋቸዋል። ጀነራሉ በሰጡት ምሳሌ አንበሳ
ስጋ የሚሰጠውን ሰው እንደሚለምደው ሁሉ እነዚህ ተቃዋሚዎችም የጠላትን በጀት የለመዱና ትግራይን የሚጎዳ ተልዕኮ ያነገቡ ለማዳ እንስሳት ናቸው ሲሉ ጠንካራ ትችት ሰንዝረዋል። ጀነራሉ በንግግራቸው የትግራይ ህዝብ ከህወሓት ውጪ ሌላ አማራጭ ፓርቲ የመምረጥ ፍላጎት እንደሌለው ገልጸዋል። ከህወሓት የተሻለ ፕሮግራም ይዞ የሚመጣ ተቃዋሚ ስለሌለ ህዝባችን ከህወሓት ጋር ሊቆም ይገባል ሲሉም ጥሪያቸውን አቅርበዋል። በእንዲህ እንዳለ የትግራይ ጸጥታ ኃይሎች የቀድሞው የአርሚ 15 አዛዥ ብርጋዴር ጀነራል ጉሽ ገብረን በቁጥጥር ስር መዋላቸውን አረጋገጥኩ ያለ ሲሆን ማንም ሰው ከህግ በላይ አይደለም፣ ስለዚህ ታስሯል ሲሉ አንድ ከፍተኛ የሰራዊቱ አዛዥ ነግረውኛል ብለዋል። ብርጋዴር ጀነራል ጉሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትንና በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁትን የክልሉ ታጣቂ ኃይሎች አዛዦችን በመቃወም የሚታወቁ ሲሆን ከኮርበላ በሚል የሚታወቁትን አዛዦች የተቃወሙት ብርጋዴር ጀነራሉ ካለፈው ዓመት ጥር ጀምሮ ከሰራዊቱ ታግተው መቆየታቸውም ታውቋል። ጀነራሉ በእነ ደብረጽዮን የሚመራውን የትግራይን ክንፍ ትተው የጌታቸው ረዳን መንገድ ይከተላሉ በሚል በቁጥጥር ስር እንደዋሉም እየተነገረ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።